ህይወታችሁን ለመቀየር ምን አይነት መስዋዕትነት ነው ልትከፍሉ የሚገባችሁ? በእርግጠኝነት ግን በዚህ ዘመን ብዙ መስዋዕትነት መክፈል አይጠበቅባችሁም። አንድ ነገር ላይ ብቻ ፎከስ አድርጋችሁ ህይወታችሁን የሚለውጥላችሁ ነገር ላይ መስራት ብቻ ነው የሚጠበቅባችሁ። ሌዮ ፋሚሊ ላይ ረጅም ጊዜ ሆኖኛል ቪዲዮ አፕሎድ ካደረግኩ። አይ ቲንክ ሌዮ ቼንጅ የዩቲዩብ ቻናልን ከጀመርኩ በኋላ በድምፄ ብቻ ስለምሰራ ካሜራ ላይ ወጥቶ መናገር እንደ ድክመት ወይም ደግሞ እንደ ስንፍና ወስጄዋለሁ። ምክንያቱም ሌዮ ቼንጅ ላይ በድምፄ ብቻ ሪከርድ አደርጋለሁ፣ ከዛ ኤዲት ተደርጎ አፕሎድ ይደረጋል ማለት ነው። እና ምን ልላችሁ ፈልጌ ነው፣ አልጠፋውም። ከቻፕ ለማድረግ ይህን ቪዲዮ ሪከርድ ማድረግላችሁ ስራ ቦታ ላይ ሆኜ ነው። እና አንድ ቶፒክ ብቻ ለእናንተ ከበር ላደርግላችሁ ፈልጋለሁ። ምናልባት ባክግራውንድ ኖይዝ ጫጫታ ሊኖር ይችላል። ስለዚህ ያንን ነገር አንደርስታንድ ልታደርጉልኝ ይፈልጋለሁ። ስለዚህ በዛሬው ቪዲዮ የምነግራችሁ አንድ ነገር ላይ ብቻ ትኩረት እንድታደርጉና ህይወታችሁን ሊለውጥላችሁ የሚችለውን ነገር እንድነግራችሁ ፈልጋለሁ። በዚህ ዘመን የኦልድ የሆነ ሞዴልን መጠቀም ማቆም ይኖርብናል። ኦልድ የሆነ ሞዴል ምንድን ነው? ድሮ እናትና አባቶቻችን እኛን ሲያሳድጉን ሲያስተምሩን ጠንክራችሁ ተማሩ፣ ከዛም በኋላ ዩኒቨርሲቲ ገብታችሁ ተመርቃችሁ ከዛ ስራ ያዙ ነው። ያው የተሻለ ስራ ያዙ፣ ጥሩ ክፍያ የሚከፍላችሁ ስራ ያዙ ብለው ነው። አብዛኛው ኢትዮጵያዊም ዓለም አቀፍ ላይ ያለ ሰውም ይህንን ትሬንድ እንዲከተል ነው የሚፈልገው። ፖሊሲውም እንደዛ እንድንከተል ይፈልጋል። እኛም ደግሞ እየተከተልን መጥተናል። አሁን ላይ ግን ያ ሲስቴም ፌል እያደረገ ነው። ምክንያቱም እናንተ በኖርማል በመንገድ ተምራችሁ ጥሩ ውጤት ኖሯችሁ ብትወጡ እንኳን ተቀጥራችሁ የምትሰሩበት መንገድ አሁን ያለው የኑሮ ሁኔታ እና የምታገኙት ገንዘብ ያን ያህል አትራክቲቭ አይደለም፣ ሳቢ አይደለም። ስለዚህ ኦልድ ሞዴል ነው ያ የምንለው። በቃ ኦልድ ሞዴል ነው። ድሮ እናትና አባቶቻችን ተጠቅሞበት እኛን አሳድገውን ለዚህ ማድረግ አብቅተውናል። አሁን ላይ ያለ ወጣት ግን ያንን ትሬንድ መከተል የለበትም። ያንን ትሬንድ መከተል የለበትም ስላችሁ አይማር እያልኳቸው አይደለም። መማር አለበት፣ ማወቅ አለበት። ዩኒቨርሲቲ ገብቶ ግራጁዌት ማድረግ አለበት። ያ ግድ ነው። ትምህርትን እኛ አትማሩ ያልን አይደለም። ግን አሁን ላይ ተምሮ ተቀጥሮ ከመስራት ይልቅ 2 ወርና 3 ወር ጊዜያችሁን የሆነ ነገር ላይ የሆነ ስኪል ላይ አጥፍታችሁ በዶላር መከፈል የምትችሉባቸው ብዙ አይነት አማራጮች አሉ። እነዛን ነገሮች ነው ልጠቁማችሁ የምፈልገው። ያንን ነገር ደግሞ ለማድረግ ቁጭ ብሎ እራሳችሁ ጋር መነጋገርና የሆነች ሙያ መማር ብቻ በቂ ነው። ምክንያቱም አሁን ላይ ያለነው የዲጂታል ዘመን ላይ ነው። ኢንተርኔት አለን፣ ኮምፒውተር አለን፣ ስማርትፎን አለን። እነዚህ 3 ነገሮች ካለን እጃችን ላይ ቤታችን ቁጭ ብለን ገንዘብ ሜክ ማድረግ እንችላለን ማለት ነው። ግን ትልቁ ችግራችን አሁን ላይ ብዙዎቻችን ፎከስ ማድረግ አንችልም። በቃ ፎከስ አድርጎ የሆነ ነገር ላይ ቁጭ ብሎ ለ1 ሰዓት ለ2 ሰዓት በቀን ለምሳሌ አንድ ኤግዛምፕል ልስጣችሁ። እኔ ከ2 ዓመት በፊት አንድ የማውቀው ጓደኛ ነበረኝ። ተቀጥሮ መስራትን በጣም አቮይድ ያደርግ ነበር፣ አይፈልግም ነበረ። እና ምንድን ያደረገው ለ3 ወር ቁጭ ብሎ ቪዲዮ ኤዲቲንግ ተማረ። ለ3 ወር ማለት ነው። ቁጭ ብሎ ስላችሁ የሆነ ትምህርት ቤት ውስጥ ገብቶ ኦር ደግሞ ኦንላይን ኮርስ አይደለም። እራሱን ዴዲኬት አድርጎ ጊዜ ሰጥቶ ቁጭ ብሎ በቤቱ ኮምፒውተሩን እየተጠቀመ ካፕከትን፣ ፕሪሚየር ፕሮን፣ የተለያዩ ኤዲት የምናደርግባቸው ሶፍትዌሮችን መማር ጀመረ። ስራዬ ብሎ ማለት ነው። ከዛ 3 ወር 4 ወር ራሱ ላይ በጣም ኢንቨስት አደረገ። ያንን ቪዲዮ ኤዲቲንግ እንዴት እንደሚሰራ የሌሎችን ቪዲዮዎችን እየተመለከተ ከዩቲዩብ ሊትራሊ ከዩቲዩብ ነው ኤቭሪቲንግ የተማረው። ሁሉን ነገር ከዩቲዩብ ላይ ነው የተማረው። ከዛም በኋላ እንደምንም ብሎ ምንድን ያደረገው አፕወርክ ላይ ፕሮፋይል ከፈተ። ከዛም በኋላ እዛ ላይ ስራ አፕላይ ማድረግ ጀመረ። አሁን ላይ የምሬ ነው የምላችሁ በወር ውስጥ $2000 በላይ ሜክ ያደርጋል ልጁ ማለት ነው። በወር ውስጥ $2000 በላይ ይሰራል። $2000 አሁን ላይ ስንት ነው የምናደርገው? እንግዲህ ካልኩሌት አድርጉት። $1 ከ150 ብር በላይ ነው የተሸጠ ያለው አይደለ? ይህንን ስቴፕ እኛም ልንከተለው ይገባል አሁን ላይ ማለት ነው። እናንተ ፎከስ አድርጋችሁ ጊዜያችሁን የሆነ ነገር ላይ ኢንቨስት ካደረጋችሁ ማንኛውንም ስኪል በ2 እና በ3 ወራት ውስጥ ኢቨን ማክሲመም እንኳን ይሰድባችሁ ይባል እስከ 6 ወር ባለው ጊዜ ውስጥ መማር ትችላላችሁ። ቪዲዮ ኤዲቲንግ አንድ ኤግዛምፕል ላይ ሰጥቷችሁ ብዙ ስኪሎች አሉ። አሁን ላይ ዲጂታል ስኪሎች የምንላቸው ሶሻል ሚዲያ፣ የሌሎችን ሶሻል ሚዲያ ማኔጅ ማድረግ ትችላላችሁ። ግን ለሁሉም ግን ኮር የምለው እኔ አሁን ላይ የትኛውም ሰው ኦንላይን ላይ ሊሰራ የሚፈልግ ሰው ሊማረው የሚገባው ስኪል ቪዲዮ ኤዲቲንግ ስኪል ነው። ይህንን እናንተ ወደዳችሁም ጠላችሁም ልታምኑት ይገባል። አሁን ኤቭሪቲንግ እንደምታዩት ማስታወቂያ በሉት ቪዲዮዎች በሉት ሁሉም የሚሰሩት በቪዲዮ ኤዲተሮች ነው። ትልልቅ ድርጅቶች እንኳን በቴሌቪዥን ላይ የሚያስተዋውቁት በቪዲዮ ነው አይደለ? ቪዲዮ የሚሰራ ከሆነ ቪዲዮ ኤዲተር ባይ ዲፎልት ያስፈልጋል ማለት ነው። ስለዚህ ቪዲዮ ኤዲቲንግን ሲሪየስሊ እናንተ ፎከስ አድርጉና ለ3 ወር እስኪ በቀን 1 ሰዓትና 2 ሰዓት መድቡና እራሳችሁን አስተምሩ።
ራሳችሁን አስተምሩ። በአማርኛ ብዙ ቪዲዮዎች አሉ። እኔ ቻናል ላይ የሰራኋቸው ቪዲዮዎች አሉ ስለ ቪዲዮ ኤዲቲንግ። በአማርኛ ብዙ ቪዲዮዎች አሉ የተሰሩ። እንግሊዝኛ ደግሞ አንደርስታንድ ደግሞ ማድረግ የምትችሉ ደግሞ ብዙ ቪዲዮዎችን ታገኛላችሁ። እናንተ ቁጭ ብላችሁ ኮምፒውተራችሁ ላይ እና ስልካችሁ ላይ ልትማሩባቸው የምትችሏቸው ማለት ነው። ስለዚህ አውትሳይድ ዘ ቦክስ ማሰብ አለብን። የድሮ ኦልድ ሞዴሉ ተምራችሁ ዩኒቨርሲቲ ገብታችሁ ተመርቃችሁ የምትቀጠሩበት መንገድ ፌድ እያደረገ ነው። ውጤትም እያመጣ አይደለም። አሁን ላይ እንደምታዩት አብዛኛው ሰው ከዩኒቨርሲቲ ግራጁዌት አድርጎ ተመርቆ ስራ የሚያገኘው ምን ያህል ፐርሰንቱ ነው? ምን ያህል ፐርሰንቱ ነው ስራ ላይ ጆይን የሚያደርገው? ስለዚህ ይህንን የምናየው ነገር ነው። አንድ ስራ ሲወጣ አዲስ አበባ ላይ ምን ያህል ሰው ነው ለዛች ስራ ሲወዳደር የምታዩት? ያንን ለመቀነስ የምንችለው እራሳችንን ስኪል በማስተማር ነው። ኦንላይን ልንሰራባቸው የምንችላቸው ስኪሎች ቪዲዮ ኤዲቲንግ አንዱ ነው። ኮፒራይተር በሉት፣ ለተለያዩ ድርጅቶች ስክሪፕት መጻፍ ሊሆን ይችላል። ሶሻል ሚዲያ ማናጀር እንዳልኳችሁ ትልልቅ ድርጅቶች ለምሳሌ አብዛኛው እኛ ሀገር ላይ ያለው ችግር ትልልቅ ካምፓኒዎች ሶሻል ሚዲያ ላይ አሉ፣ አክቲቪቲ ይሰራሉ። ለምሳሌ ሆቴሎች፣ የኔ ኢንዱስትሪ ሆቴል ላይ ስለሆነ ሆቴል ላይ የትኛው ሆቴል ነው አክቲቪሊ ሶሻል ሚዲያ ላይ የሚሰራው? አክቲቪሊ ማለት ነው ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ አክቲቪሊ ሰርቪሱን እያስተዋወቀ ፕሮቫይድ የሚያደርገው አብዛኞቹ እያሉ ትልልቅ ድርጅቶች የምትሏቸው ኢትዮጵያ ውስጥ ባንኮች እንኳን ኢቭን። ስለዚህ እነዛ ሶሻል ሚዲያ ማኔጅ የሚያደርግላቸው ባለሙያዎች ይፈልጋሉ። እኔ በደንብ ከስተመር ማመጣላቸው ያላቸውን ፕሮዳክት እና ሰርቪሳቸውን በቪዲዮ ቀርጬ ኤዲት አድርጌ በእነሱ ሶሻል ሚዲያ ላይ በደንብ የማስተዋወቅላቸው ከሆነ በእርግጠኝነት እነዛ ድርጅቶች ለእኔ ክፍያ ለመክፈል ዝግጁ ነው የሚሆኑት። እኔ ብቻ የምሰራበትን ፕላትፎርም ዩቲዩብ ላይ ከሆነ ዩቲዩብ አልጎሪዝም ምንድነው የሚፈልገው የሚለው ማወቅ አለብኝ። ቲክታክ ላይ ደግሞ ከሆነ ቲክቶክ አልጎሪዝም ምንድነው የሚፈልገው። ስለዚህ ያንን በሚፈልገው ፕላትፎርም መሰረት ለነሱ ድርጅቶች፣ ካምፓኒዎች ቪዲዮ ሰራላቸዋለሁ፣ ፕሮዳክታቸውን አስተዋውቅላቸዋለሁ፣ እነሱ ሶሻል ሚዲያ ላይ እለቅላቸዋለሁ። የሁለት የሶስት ድርጅቶች ሶሻል ሚዲያ ማኔጅ ብታረጉ በቀላሉ እንኳን 10 ሺህ ብር 20 ሺህ ብር እንኳን ቢከፍሏችሁ ምን ያህል ሜክ እንደምታረጉ አስቡት። ጀስት ስኪል ነው እየሸጥን ያለ ነው። ስኪል ደግሞ ባላችሁበት ቦታ ሆናችሁ ልትሰሩበት የምትችሉት ሙያ ማለት ነው። ስለዚህ እኔ አሁን እዚህ ቢሮ ላይ ቁጭ ብዬ ስራዬን እየሰራው ግን ብዙ ዓለም አቀፍ ላይ ሊሰራቸው የምችላቸውን ስራዎችን ማሰብ እችላለሁ። ኢን ሲምፕል ኮንቴክስት አንደኛው ቪዲዮ ኤዲቲንግ ነው። በቃ ቪዲዮ ኤዲቲንግን እንደ አንድ ዋና ሙያ አድርጋችሁ ውሰዱት። አሁን ደግሞ አርቲፊሻል ኢንተለጀንስ የመጣበት ዘመን ነው። ስለዚህ ብዙ ነገሮችን ኤአይን ተጠቅመን መስራት እንችላለን። ቪዲዮ ኤዲቲንግን ለራሳችሁ 2 ወር 3 ወር ሰጣችሁ በቀን 1 ሰዓትና 2 ሰዓት ዴዲኬትድ ሆናችሁ ያንን ሙያ ብትማሩ በእርግጠኝነት ውጤት ታመጡበታላችሁ። እኔ ጓደኛዬንም ስላየሁት ማለት ነው። በደንብ ብዙ አሉ ፍሪላንሰሮች ቤታቸው ቁጭ ብለው ለውጭ ድርጅቶች ቪዲዮ ኤዲት በማድረግ በዶላር ሜክ የሚያደርጉ ማለት ነው። 1 ሰዓትና 2 ሰዓት ተቀምጬ ቀኔን የሆነ ነገር ላይ ኢንቨስት አድርጌ ፎከስ አድርጌ መስራት አሁን ላይ ውጤታማ ያደርገናል ብዙዎቻችንን። ግን ምንድነው የተቸገርነው? ፎከስ አድርጎ የሚሰራ ሰው አሁን እየጠፋ ነው። ምክንያቱም ሶሻል ሚዲያ ቲክታክ ላይ ነው ሰው ያለው አይደለ? ሌላ የተለያዩ ሶሻል ሚዲያዎች ላይ ፌስቡክ ላይ ነው ያለው። ግን ስቲል እየተጠቀማችሁበት ነው ያንን ሶሻል ሚዲያ? ቲክታክ ላይ የሚጠቅማችሁ ነገር ነው እያያችሁ ያላችሁት ወይ ዝም ብላችሁ ማይረባ ነገር ነው ኮንሱም እያደረጋችሁ ያላችሁት? ያንን ነገር ራሳችሁ ልጠይቁት ይገባል። አንድ ነገር ላይ ትኩረት አድርጎ ለሚሰራ ሰው ደግሞ እድሎች፣ በጣም ብዙ እድሎች ነው ያሉት። እኔ ትኩረት እንድታደርጉ የምፈልገው ፎከስ አድርጎ መስራት፣ ለ1 ሰዓት ለ2 ሰዓት የሆነ ነገር ላይ ትኩረት አድርጎ መስራት። ስለዚህ እኔም ለእናንተ ቻሌንጅ ልሰጣችሁ የምፈልገው በዚህ ቪዲዮ ኤዲቲንግን ለ2 ወር ለ3 ወር ስራዬ ብላችሁ እስኪ እንድትማሩ እፈልጋለሁ። እንደምትማሩን ደግሞ በኮሜንት ቦክስ ላይ ጻፉልኝ። እኔ ይህንን ቻሌንጅ ይቀላቀላለሁ ብላችሁ ማለት ነው። ለ2 ወር ለ3 ወር በቀን 1 ሰዓትና 2 ሰዓት መድባችሁ ዩቲዩብ ላይ ነፃ የሆኑ ብዙ ቪዲዮዎች አሉ ስለ ቪዲዮ ኤዲቲንግ የሚያስተምሩ። አሁን ላይ ደግሞ ብዙ አድቫንስድ የሆኑ ልጆች እየመጡ ነው። ሮፊ ክሬቲቭስ የሚባል አለ አሁን ላይ። አይ ቲንክ አይ ዶንት ኖ ቼክ አድርጋችሁት ከሆነ አሪፍ ስታይሎች እያመጣ ነው ቪዲዮ ኤዲት እንዴት እንደሚደረግ። ስለዚህ እነሱን ተከታተሉ። እኔም ቻናል ላይ አለ አይ ቲንክ 1 ወይ 2 ቪዲዮ ይሆናል የለቀቁት። ብዙ ቪዲዮዎች አሉ ስለ ቪዲዮ ኤዲቲንግ የሚያስተምሯችሁ። ቁጭ ብላችሁ ለ1 ሰዓት ለ2 ሰዓት እነዛን ቪዲዮ ተመልከቱ። ከዛ ካያችሁ በኋላ ደግሞ ያያችሁትን ነገር ኮምፒውተራችሁ ላይ ፕራክቲስ አድርጉ። ሲሪየስሊ ውሰዱትና 2 ወር 3 ወር ጊዜያችሁን እዚህ ላይ ኢንቨስት አድርጉ። ከዛም በኋላ የምታመጡትን ውጤት ታዩታላችሁ። 2 እድል አላችሁ ቪዲዮ ኤዲቲንግ ከለመዳችሁ። አንደኛው እድል የራሳችሁን ሶሻል ሚዲያ ማኔጅ ማድረግ ትችላላችሁ። ዩቲዩብ ቻናል መክፈት ትችላላችሁ። ቲክታክ ቻናል መክፈት ትችላላችሁ። ኢንስታግራም ላይ
ከዛ የራሳችሁን ኮንቴንቶች አሪፍ በሆነ መንገድ ኤዲት እያደረጋችሁ መልቀቅ ትችላላችሁ። ዩቲዩብ ላይ ይከፍላችኋል። ቲክታክ ላይ አሪፍ ፎሎወር ካላችሁ ማስታወቂያዎች መስራት ትችላላችሁ። ለዛ ሁሉ አፒል ግን ቪዲዮ ኤዲቲንግ መልመድ አለባችሁ። ሁለተኛ ደግሞ ለሌሎች ደግሞ ካምፓኒዎች ቪዲዮ ኤዲቲንግን እየሰራችሁ መክፈል ትችላላችሁ። ለዚህ ደግሞ ኢንተርናሽናል አፕወርክ ላይ ፍሪላንሰር አፕወርክ አሉ ብዙ። እነዛ ላይ አፕላይ ያደረጋችሁ ደግሞ ለኢንተርናሽናል ክላይንቶች ቪዲዮዎችን ኤዲት እያደረጋችሁ በዶላር መክፈል ትችላላችሁ። ስለዚህ ቪዲዮ ኤዲቲንግን ከቻላችሁ እድሎች ብዙ ናቸው። ሀገር ውስጥም ብዙ ክላይንቶች አሉ። ስለዚህ ምን ልላችሁ ፈልጋለሁ፣ ጀስት የማይረባ ነገር ላይ ጊዜያችንን አናጥፈው። ፎከስ አድርገን የሆነች ስኪል ላይ መማር፣ ከዛ ያንን ስኪል ስኬል አፕ እያደረጋችሁት ለራሳችሁ ኮንቴንት ትሰራላችሁ፣ ለሌሎች ኮንቴንት ትሰራላችሁ። ከዛም በኋላ ራሱ መንገዱ ሌሎች እድሎችን ወደ እናንተ ያመጣላችኋል ማለት ነው። ስለዚህ ጀስት ዲስትራክት አንሁን፣ ጊዜ እንውሰድና የሆነች ነገር ላይ ስኪል እንማር፣ እውቀቱን እንያዝ። ከዛም በኋላ የእኛን ስኪል ፈልጎ ብዙ ሰው ይመጣል። ስኪል ደግሞ ባላችሁበት ሆናችሁ የምትሰሩት ነው። የሆነ ቦታ የሆነ መስሪያ ቤት ግድ 2 ሰዓት አስረግቡና 11 ሰዓት ወጥቶ የምትባሉበት ነገር የለም። ቤታችሁ ሆናችሁ ኮምፒውተራችሁ ተጠቅማችሁ ካፌ ላይ ሆቴል ላይ ዘና እያላችሁ የምትፈልጉትን ሙያ መማርና መስራት ትችላላችሁ። የምታመጡትም ሪዛልትም በጣም አሪፍ ነው። ስለዚህ እናንተን የምጠይቃችሁ ተቀጥሮ ከመስራት ይልቅ 2 ወርና 3 ወር እስከ 6 ወር ማክሲመም ይሰልባችሁ 1 ዓመት የሆነ ስኪልን አድምታችሁ ለራሳችሁ ተምራችሁ በዛ ስኪል ውጤት ማምጣት ይቻላል ማለት ነው። ስለዚህ ይህንን ቻሌንጅ ለሁላችሁም ልሰጣችሁ ፈልጋለሁ። ይህንን የ3 ወር ቻሌንጅ በሉት የ6 ወር ቻሌንጅ በሉት፣ ብቻ እናንተ እንዳላችሁ ፐርፎርማንስ እናንተ እንዳላችሁ አቅም ቪዲዮ ኤዲቲንግን በቀን 1 ሰዓት 2 ሰዓት ስጡና በየቀኑ ተማሩ፣ ፕራክቲስ አድርጉ። ከዛም በኋላ ውጤቱን ከ3 ወር በኋላ ኦር አቺቭ ካደረጋችሁት በኋላ መታችሁ እዚህ ኮሜንት ላይ ትነግሩኛላችሁ። አሁንም ደግሞ በዚህ ቪዲዮ ኮሜንት ስር ገብታችሁ ለራሳችሁ እንደ ቃል እንደምትገቡና የሆነ ስኪልን የሆነ ሙያን በቋሚነት ለራሳችሁ እንደምትሰሩ ራሳችሁ ላይ ኢንቨስት አድርጋችሁ ያንን ነገር እንደምታሳድጉት ቃል ግቡልኝ። ከ3 ወር በኋላ ከ6 ወር በኋላ መጥቼ እዚህ ቪዲዮ ላይ ኮሜንት አደርጋለሁ ብላችሁ ቃል ግቡልኝ። ይሄ ለእናንተ የምትገቡት ትልቅ ቃል ኪዳናችሁ ነው ማለት ነው። ይህንን ቪዲዮ ጠፍቻለሁ፣ ኦፍኮርስ አውቃለሁ፣ ትንሽ ስራዎች ቢዚ ስላደረጉኝ ነው። ግን እንደዚህ አይነት ቪዲዮዎችን ከዚህ በኋላ ለእናንተ ለቅላችኋለሁ። አይ ቲንክ እንደ ኢንስፓይሬሽን ውሰዱት፣ እንደ ሞቲቬሽን ውሰዱት። ግን ዋናው እናንተ ለውጥ እንድታመጡበት ወደ ስራ እንድትገቡ ፈልጋለሁ። ሊዮ ፋሚሊ ላይ እንደምትወዱት ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም ሁኑልኝ።